ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት በሶስተኛ ፊደላት ወይም በሶስተኛ ድምጾች ቃላት ምስረታ ነው። ሶስተኛ ድምጾችን ተጠቅሜ ቃላትን እየመሰረቱ የማሳያችሁ ይሆናል። በአማርኛ እና በእንግሊዝኛ እየጻፉ በሶስተኛ ድምጾች ቃላትን መስርቼላችኋለሁ። ይህንን ቪዲዮ እስከ መጨረሻ ይዩት። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ምን ይላል ከዚህ ላይ በሶስተኛ ሆሄያት ወይም ድምጾች ማለት ነው ቃላት ምስረታ። እዚህ ላይ ምን ይላል በእንግሊዘኛው ግን እዚህ ለመገንዘብ የሚጠበቅባችሁ ምንድን ነው? የአማርኛ አጻጻፍ ነው። በእንግሊዘኛ ፊደላት እንጠቀም እንጂ አማርኛ ነው። አማርኛ በእንግሊዘኛ ፊደላት ወይም በኤቢሲዲ አማርኛ እንዴት መጻፍ እንችላለን የሚለውን ነው የሚያሳያቸው እንጂ ትርጉሙ እንዳልሆነ እዚህ ላይ መገንዘብ ይጠበቅባቸዋል ማለት ነው። እዚህ ላይ እንደማን ነው በሶስተኛ ሆሄያት ቃል ምስረታ። በሶስተኛ ሆሄያት ቃል ምስረታ ወይም በሶስተኛ ድምጾች ቃላትን ምስረታ ማለት ነው። ኦኬ እሺ እዚህ ላይ ያው ሶስተኛዋ ድምጽ ማናለች ማለት ነው። ከዚህ ከሀቤት ሶስተኛዋ ድምጽ ማናለች? ሂ አለች ማለት ነው። ሂ አለች። እሺ ይህን ስናነበው ምን ይላል? አብራችሁ ከኔ ጋር ለማንበብ ሞክሩ። ሂሳብ ሂሳብ። ኦኬ እንግሊዝኛ አጻጻፉን ደግሞ እዚህ ላይ ስናየው ኤች አይ እንደ ሂ እንደ ኤች ትነበባል ማለት ነው። ሂሳብ ሂሳብ። እዚህ ላይ ኤች አይ እንደ ሂ ይነበባል። ኤስ ኤ ደግሞ እንደ ሳ ይነበባል። ብቻዋን እንደ ቢ ትነበባለች ማለት ነው። ስለዚህ በአንድ ላይ ምን ነው ሂሳብ ሂሳብ ይላል ማለት ነው። እሺ ቀጣይ ደግሞ ማን አለች? እቺ ሊ አለች። እቺም ሶስተኛ ድምጽ ናት። ሶስተኛ ድምጽ ሊዲያ ይላል ማለት ነው። ሊዲያ። እሺ በእንግሊዝኛ አጻጻፉን ደግሞ ስናየው ሊዲያ። ኦኬ ኤል አይ እንደ ሊ ይነበባል። ዲ አይ እንደ ዲ ይነበባል። ዋይ ኤ እንደ ያ ይነበባል ማለት ነው። አንደኛ ማን ነው? ሊዲያ ይላል። ሊዲያ። ኦኬ ቀጣይ ደግሞ ምን አለ? ሂሩት ግን እዚህ ለመገንዘብ የሚጠበቅባቸው እቺ ሂ እና እቺ ሂ ተመሳሳይ ናቸው። በቅርጻቸው ላይ ያሉ እንጂ በድምጻቸው ተመሳሳይ ናቸው። እቺኛይቱ የሀሌታዋ ሶስተኛዋ ፊደል ናት። እቺኛይቱ ደግሞ የአመርኋ ሶስተኛዋ ፊደል ናት ማለት ነው። ስለዚህ እነዚህ ተመሳሳይ ድምጽ ነው ያላቸው፣ ነገር ግን በቅርጻቸው የተለያዩ ናቸው። ሶስተኛ ድምጾች ናቸው፣ በቅርጻቸው የተለያዩ ናቸው፣ ግን ተመሳሳይ ድምጽ ነው ያላቸው ማለት ድምጻቸው ለምሳሌ እቺም ሂ ናት፣ እቺም ሂ መሆናቸውን እዚህ ላይ መገንዘብ ይጠበቅባቸዋል ማለት ነው። እሺ ስናነበው ምን ለማን ነው? ሂሩት ይላል ማለት ነው። በእንግሊዝኛ የተጻፈውን ደግሞ ስናነበው ሂሩት። ኦኬ ኤች አይ እንደማን ይነበባል ማለት ነው? እንደ ሂ ይነበባል። አር ዩ እንደማን ይነበባል? እንደ ሩ ይነበባል። ቲ ብቻዋን ደግሞ እንደ ት ትነበባለች ማለት ነው። በአንድ ላይ ለማን ነው? ሂሩት ይላል ማለት ነው። እሺ ቀጣይ ደግሞ ማን አለ? ሚ ኦኬ በእንግሊዝኛ ደግሞ እንዴት ይጻፋል? ሚሚ ኦኬ ኤም አይ እንደሚነበባል ኤም አይ እንደሚ። እነዚህ ተመሳሳይ አንድ አይነት ፊደል ናቸው። ሶስተኛ ድምጽ ናቸው። እነዚህም ኤም አይን ይወስዳሉ። ሚሚ ብለን እናነባቸዋለን ማለት ነው። እሺ ቀጣይ ደግሞ ማን እናገኛለን ከዚህ ላይ? ሲኒማ የሚል ቃል እናገኛለን ማለት ነው። ከዚህ ላይ ደግሞ ምን በእንግሊዝኛ ደግሞ እንዴት አድርገን እንጽፋቸዋለን? ሲኒማ
ኤስ አይ እንደዚህ ይነበባል። ኤን አይ እንደኔ ይነበባል። ኤም ኤ እንደማ ይነበባል። በአንድ ላይ ሲነበብ ለማን ነው? ሲኒማ ብለን ማንበብ እንችላለን ማለት ነው። ሲኒማ ብለን ማንበብ እንችላለን። ኦኬ ቀጣይ ደግሞ እናገኛለን ሪ። ሪም ሶስተኛ ድምፅ ናት። ሪ ሪ ቀሪ ቀሪ ያው ቦታውን ቀይረናታል። በመጨረሻ ብናደርጋትም በሪ የመሰረት ነው ቃል ነው ማለት ነው። ሪ ቀሪ ቀሪ ይላል ማለት ነው። ኦኬ በእንግሊዝኛውም ደግሞ ስናነበው ሪ ቀሪ ቀሪ። ኦኬ ኬኢ እንደማን ይነበባል? እንደ ቀ ይነበባል። አርአይ ደግሞ እንደማን ይነበባል ማለት ነው? እንደ ሪ ይነበባል ማለት ነው። ባለ ምን ላይ ቀሪ ቀሪ ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ማን አለች? ሲ እናገኛታለን። ሲ ማለት ነው። ሲ ችነቻው ነው እናቸው ሞክሼ ፊደላት ናቸው። ተመሳሳይ ድምፅ ያላቸው ፊደላት ናቸው። በቅርጻቸው ግን የተለያዩ ናቸው። ይችም ሲ ናት፣ ይችም ሲ ናት ማለት ነው። ስለዚህ እነዚህም ደግሞ ተመሳሳይ መሆናቸውን እዚህ ላይ መገንዘብ ይጠበቅባቸዋል ማለት ነው። ይህን ስናነበው ደግሞ ለማለት ነው ሲ ሲሶ ሲ ሲሶ ይላል ማለት ነው። እሺ በእንግሊዝኛውም እንዴት ይጻፋል እንዴት ይነበባል የሚለውን ስናየው ሲ ሲሶ ሲ ሲሶ። ኦኬ ኤስ አይ እንደማን ትነበባለች ማለት ነው? እንደ ሲ ትነበባለች። ኤስ ኦ ደግሞ እንደ ሶ ይነበባል ማለት ነው። ባለ ምን ይሆናል ማለት ነው? ሲ ሶ ሲሶ ይላል ማለት ነው። ቀጣይ ደግሞ ለማን እናገኛለን? ሽን እናገኛለን። ሽን እናገኛለን ማለት ነው። ሺ ሽፋን ሺ ሽፋን ሽፋን የሚል ቃል መመስረት እንችላለን ማለት ነው በሶስተኛ ድምፅ። ስለዚህ ሺ ሽፋን ሽፋን ሽፋን። ኦኬ እንዴት እያንዳንዳቸው ደግሞ እንዴት ይነበባሉ የሚለውን ስናይ ኤስ ኤች አይ እንደ ሺ፣ ኤፍ ኤ እንደ ፋ፣ ኤን ብቻዋን ደግሞ እንደ ን ትነበባለች ማለት ነው። ባለምን ለማለት ነው ሽፋን ሽፋን ብለን ማንበብ እንችላለን ማለት ነው። እሺ በዚህ ደግሞ ማን እናገኛለን? ቂን እናገኛለን። ቂ ቂም ቂ ቂም። ኦኬ በእንግሊዝኛው ደግሞ እንዴት ይጻፋል የሚለውን ስናይ ቂ ቂም ቂ ቂም። ኦኬ ኪ አይ እንደ ቂ ይነበባል። ኤም ደግሞ እንደ ም ይነበባል ማለት ነው። ባለ ስንብብ ለማን ነው? ቂ ም። ቀጣይ ደግሞ ማን አለ ከዚህ ላይ? ቢ ቢ ቢሮ ቢ ቢሮ ቢሮ ይላል ማለት ነው። ኦኬ ቢ ቢሮ ቢሮ። ኦኬ ቢ አይ እንደ ቢ ይነበባል። አር ኦ ደግሞ እንደ ሮ ይነበባል ማለት ነው። ባለምን ለማን ነው? ቢሮ ቢሮ ይላል ማለት ነው። ቀጣይ ደግሞ ማን እናገኛለን ማለት ነው? ቲ ቲ እናገኛለን ማለት ነው። ቲ ቲሸርት ቲሸርት። ኦኬ እንግሊዝኛው ደግሞ እንዴት ይጻፋል እንዴት ሲነባል ነው ስናይ ቲ ቲሸርት ቲሸርት ይላል ማለት ነው። እሺ ቲ አይ እንደ ቲ ይነበባል። ኤስ ኤች ኢ እንደ ሸ ይነበባል። አር ብቻዋን እንደ ር ትነበባለች። ቲ ደግሞ እንደ ት ትነበባለች። ባለምን ለማን ነው? ቲ ሸ ር ት ቲሸርት የሚል ድምፅ ወይም ቃል ይሰጠናል ማለት ነው። ኦኬ ቀጣይ ደግሞ ምን አለ እዚህ ላይ? ቺ ቺ ቺቦ ቺ ቺቦ። ኦኬ ቺ ቺቦ ቺ ቺቦ። ኦኬ
ሲ ኤች አይ እንደ ች ይነበባል። ቢኦ ደግሞ እንደ ቦ ይነበባል። ባለምለም ማን ነው? ቺቦ ቺቦ። ቀጣይ ደግሞ ማን እናገኛለን? ማን ነው? ሂን እናገኛለን። ችም ከላይ ከአሌታዋና ከአመርኋ ጋር ተመሳሳይ ናቸው። በድምጻቸው በቅርጻቸው የተለያዩ ናቸው እንጂ እነዚህም ተመሳሳይ ናቸው ማለት ነው። ችም ሂ ናት። እነዚያም ሞክሼ ፊደላት ናቸው ማለት ነው። ስለዚህ የሀዘሮች ሶስት ናቸው። አሌታዋ፣ አመርኋና ብዙሃኗ ይባላሉ። ችኛቱ ማን ትባላለች ማለት ነው? ሶስተኛዋ ሀ ብዙሃኗ ሀ የምትባል ትሆናል። ሂጅራ ሂጅራ ሂጅራ። ኦኬ ሂጅራ ሂጅራ። ኤች አይ እንደ ሂ ይነበባል። ጂ አይ ደግሞ እንደዚህ ይነበባል። አርኤ እንደ ራ ይነበባል ማለት ነው። ባለምለም ማን ነው? ሂጅራ ሂጅራ ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ማን አለች? እቺ ኒ ያለች ኒጀር ኒጀር። ኦኬ እንግሊዝኛው ኒጀር ኒጀር። ኤን አይ እንደ ኒ ይነበባል። ጄኢ ደግሞ እንደ ጄ ይነበባል። አር ብቻዋን እንደ ር ትነበባለች ማለት ነው። በአንድ ላይ ኒጀር ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ማን እናገኛለን? ኪን እናገኛለን። የከዘር ሶስተኛውን ፊደል ኪን እናገኛለን። ኪዳን 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 የሚል ቃል እናገኛለን ማለት ነው። ኦኬ ኪዳን ኪዳን። ኦኬ ኪአይ እንደ ኪ ይነበባል። ኪኤ ደግሞ እንደ ዳ ይነበባል። ኤን ብቻዋን ደግሞ እንደማን ትነበባለች ማለት ነው? እንደ ነ ትነበባለች ማለት በአንድ ላይ ሲነበብ ማለት ነው። ኪዳን ኪዳን ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ሶስተኛዋን የወ ቤተሰብ እናገኛለን ማለት ነው። ሶስተኛዋን የወ ቤተሰብ ዊን እናገኛለን ማለት ነው። ዊልቸር ዊልቸር የሚል ቃል እንመሰርታለን ማለት ነው። እሺ ዊልቸር ኦኬ። ደብሊው አይ እንደ ዊ ይነበባል። ኤል ብቻዋን እንደ ል ትነበባለች። ሲ ኤች ኢ ደግሞ እንደ ቼ ይነበባል። አር ብቻዋን እንደ ር ትነበባለች ማለት ነው። ባለ ምን ለማን ነው? ዊልቸር ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ማን እናገኛለን? ኢን እናገኛለን። የአ ቤተሰብን ሶስተኛዋን ኢን እናገኛለን። ከዚህ ላይ ሁለት የአ ዝርያዎች አሉ። ሁለት ሞክሼ ፊደላት ናቸው። አይኑ አ እና አልፋው አ ይባላሉ። እቺ አይኑ አ ሶስተኛዋ ናት። ሶስተኛዋ ፊደል ሶስተኛዋ ድምጽ ናት። የኢኑ አ ዘር ማለት ነው። ስለዚህ በእቺ ደግሞ በኢ ደግሞ አሁንም የሰራነውን ማየት እንችላለን። ኢላማ ኢላማ ሚል ቃል መመስረት እንችላለን ማለት ነው። ኦኬ ኢላማ ኦኬ። አይ ብቻዋን እንደ ኢ ትነበባለች። ኤልኤ ደግሞ እንደ ላ ይነበባል። ኤምኤ እንደ ማ ይነበባል ማለት ነው። ባላይ ስናነበው እናነባዋለን። ኢላማ ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ አሁንም የዠ ቤተሰብን ሶስተኛ የሆነውን ዥን ማግኘት እንችላለን እናገኛለን። ይህንን ደግሞ አሁንም እነዚያውን ቦታ ቀይረን የጻፍናቸው ዥን ተጠቅመን እንመስርትም እንጂ ቦታ ቀይረናቸዋል። ዥ ገዢ ብለን የሚል ቃል መመስረት እንችላለን ማለት ነው። ቦታ ቢቀየርም ዥን ተጠቅመን ይህንን ቃል መመስረት እንችላለን። ገዢ የሚል ቃል መመስረት እንችላለን ማለት ነው። እሺ ገዢ ኦኬ። ጂኢ እንደ ገ ይነበባል። ዜድ ኤች አይ ደግሞ
እንደ ዢ ይነበባል። በአንድ ላይ ሲነበብ ለማን ነው? ገዢ ገዢ። ኦኬ ከዛ ደግሞ ሶስተኛዋ የቤተሰብ እናገኛለን ማለት ነው። ሶስተኛዋ የቤተሰብ ደግሞ ማና? ይ ማለት ነው። በይ ደግሞ ምን ቃል መመስረት እንችላለን? ይሉኝታ ይሉኝታ የሚል ቃል መመስረት እንችላለን ማለት ነው። እሺ እዚህም በእንግሊዘኛው ደግሞ እንዴት ይጻፋል የሚለውን ስናይ ይሉኝታ ይሉኝታ። ኦኬ ዋይ አይ እንደማን ይነበባል? እንደ ይ ይነበባል። ኤል ዩ ደግሞ እንደማን ይነበባል? እንደ ሉ ይነበባል። ጂ ኤን ደግሞ እንደማን ይነበባል? እንደ ኝ ይነበባል። ቲኤ እንደ ታ ይነበባል ማለት ነው። በአንድ ላይ ሲነበብ ምን ማለት ነው? ይሉኝታ ይሉኝታ ብለን ማንበብ እንችላለን ማለት ነው። ይሉኝታ ብለን ማንበብ እንችላለን። እሺ ቀጣይ ደግሞ ማን እናገኛለን ማለት ነው? ከደ ቤተሰብ የሆነችዋን ሶስተኛዋን ፊደል ወይም ሶስተኛዋን ድምፅ ዲን እናገኛለን። ዲ ማለት ነው። ዲያቆን 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 የሚል ቃል መመስረት እንችላለን። በሶስተኛዋን የደ ቤተሰብ ተጠቅመን ዲያቆን የሚል ቃል መመስረት እንችላለን ማለት ነው። እሺ የእንግሊዝኛ ፊደሎችን ተጠቅመን ደግሞ ምን ብለን መጻፍ እንችላለን? እንደዚሁ በተመሳሳይ እንደ አማርኛ ድምጾች ዲያቆን ብለን መጻፍ እንችላለን ማለት ነው። ዲያቆን ዲያቆን። ኦኬ ዲአይ እንደ ዲ ይነበባል። ዋይኤ እንደ ያ ይነበባል። ኬኦ እንደ ቆ ይነበባል። ኤን ብቻዋን ደግሞ እንደ ን ትነበባለች ማለት ነው። በአንድ ላይ ለማን ነው? ዲያቆን የሚል ቃል መመስረት እንችላለን ማለት ነው። ማንን ተጠቅመን? ሶስተኛዋን የደ ቤተሰብ ዲን ተጠቅመን ይህንን ቃል መመስረት እንችላለን። እሺ ቀጣይ ደግሞ ማን እናገኛለን? የጀ ቤተሰብ የሆነችዋን ሶስተኛዋን ድምፅ ጂን እናገኛለን። የጀ ቤተሰብ የሆነችዋን ሶስተኛዋን ድምፅ ጂን እናገኛለን። በጂ ደግሞ አሁንም ደግሞ ምን የሚል ቃል መመስረት እንችላለን? ጅራፍ የሚል ቃል መመስረት እንችላለን ማለት ነው። ኦኬ እሺ በእንግሊዘኛው ደግሞ አሁንም ምን የሚል ቃል መመስረት እንችላለን? ጅራፍ ጅራፍ የሚል ቃል መመስረት እንችላለን ማለት ነው። ኦኬ ጂአይ እንደማን ይነበባል? እንደ ጂ ይነበባል። አርኤ እንደማን ይነበባል? እንደ ራ ይነበባል። ኤፍ ብቻዋን ደግሞ እንደ ፍ ትነበባለች ማለት ነው። እንደ ፍ በአንድ ላይ ምን ይላል? ጅራፍ የሚል ቃል መመስረት እንችላለን ማለት ነው። ሶስተኛዋን የጀ ቤተሰብ ጂን ተጠቅመን ማለት ነው። እሺ ቀጣይ ደግሞ ማን እናገኛለን? የገ ቤተሰብ የሆነችዋን ሶስተኛዋን ድምፅ ጊን እናገኛለን። ጊንጥ የሚል ቃል መመስረት እንችላለን ማለት ነው። ጊንጥ የሚል ቃል መመስረት እንችላለን ማለት ነው። ኦኬ በእንግሊዝኛው ፊደላትን ተጠቅመን ደግሞ ጊንጥ የሚል ቃል እንመሰርታለን ማለት ነው። ኦኬ ጂአይ እንደ ጊ ይነበባል። ኤን ብቻዋን እንደ ን ትነበባለች። ቲ ብቻዋን ደግሞ እንደ ጥ ትነበባለች ማለት ነው። በአንድ ላይ ጊንጥ የሚል ቃል መመስረት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ማን እናገኛለን? ጪ የጭ ቤተሰብ የሆነችዋን ሶስተኛዋን ድምፅ ጪን እናገኛለን ማለት ነው። ጪ ኦኬ ጭብጦ የሚል ቃል መመስረት እንችላለን ማለት ነው። ጭብጦ ኦኬ እንግሊዝኛ ደግሞ ምን ለማለት ነው? እዚህ ላይ ጭብጦ ኦኬ ሲኤችአይ እንደማን ይነበባል? እንደ ጭ ይነበባል። ቢ ብቻዋን እንደ ብ ትነበባለች። ቲኦ ደግሞ እንደማን ይነበባል ማለት ነው? እንደ ጦ ይነበባል ማለት ነው። በጋራ በአንድ ላይ ስናነባቸው ጭብጦ የሚል ድምፅ ይኖራቸዋል ማለት ነው። እሺ ቀጣይ ደግሞ የጰ ቤተሰብ የሆነችዋን ሶስተኛዋን ድምፅ ጲን እናገኛለን።
ጲላጦስ 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 የሚል ቃል መመስረት እንችላለን ማለት ነው። ሶስተኛዋን የጰ ቤተሰብ ጲን ተጠቅመን ጲላጦስ የሚል ቃል መመስረት እንችላለን። እሺ እንግሊዝኛው ደግሞ ጲላጦስ ጲላጦስ። ኦኬ ፒአይ እንደ ጲ ይነበባል። ኤልኤ ደግሞ እንደማን ይነበባል? እንደ ላ ይነበባል። ቲኦ እንደ ጦ ይነበባል። ኤስ ብቻዋን ደግሞ እንደ ስ ትነበባለች ማለት ነው። በአንድ ላይ ለማለት ነው ጲላጦስ ጲላጦስ የሚል ቃል መመስረት እንችላለን ማለት ነው። ሶስተኛዋን የጰ ቤተሰብ ተጠቅመን ጲላጦስ የሚል ደግሞ ማናለች ማለት ነው። ከዚህ ላይ የጸ ቤተሰብ የሆነችዋን ሶስተኛዋን ድምፅ ጺን እናገኛለን ማለት ነው። የጸ ቤተሰብ የሆነችዋን ሶስተኛዋን ድምፅ ጺን እናገኛለን። ጺ ጺም ጺ ጺም። ኦኬ እንግሊዝኛው ደግሞ ጺ ጺም ጺ ጺም። ኦኬ ቲኤስአይ እንደማን ይነበባል? እንደ ጺ ይነበባል። ኤም ብቻዋን ደግሞ እንደማን ትነበባለች ማለት ነው? እንደ ም ትነበባለች። አንድ ላይ ለማን ነው? አንድ ላይ ጺም ጺም የሚል ቃል መመስረት እንችላለን ማለት ነው። እሺ በጣም ጥሩ። ቀጣይ ደግሞ ማን እናገኛለን? በዚህ ቪዲዮ የመጨረሻ ያደርግላችኋል የፈ ቤተሰብን ፊ ሶስተኛዋን ድምፅ ፊን እናገኛለን ማለት ነው። ፊ ኦኬ ፊ ፊደል ፊ ፊደል ፊደል የሚል ቃል ማግኘት እንችላለን ማለት ነው። እሺ በእንግሊዝኛው ደግሞ ስናያቸው ፊደል ፊደል ማንን ተጠቅመን? ሶስተኛዋ የፈ ቤተሰብ ፊን ተጠቅመን ፊደል የሚል ቃል መመስረት እንችላለን። እሺ አናባባቸውን ደግሞ ስናይ ኤፍ አይ እንደ ፊ ይነበባል። ዲኢ ደግሞ እንደ ደ ይነበባል። ኤል ብቻዋን እንደ ል ትነበባለች ማለት ነው። በአንድ ላይ ለማን ነው? ፊደል ፊደል የሚል ቃል መመስረት እንችላለን ማለት ነው። እሺ የዛሬ ቪዲዮአችን ይህን ይመስላል። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። ቀጣይ ደግሞ በሌሎች በአራተኛ ድምጾች እስከምንገናኝ ቸርን ሰንብት።